ቤተክርስቲያን ምስጢሯ ነው። ይሄን ልብስ አያችሁት? አሁን ከዚህ የተደረበ አለ አይደለም? ይሄ ሞጣይቱ አለ። ለምዱ ግን ስንት ነው? ይሄ ለምድ ይሄን አያችሁት? ለምዱ ስንት ነው የሚደረገው? በሉ እንግዲህ ሁላችሁም ተናገሩ። ይሄ ዝም ብሎ 10 አይደረግም፣ 8 አይደረግም፣ 2 አይደረግም። ስንት ነው የሚደረገው? ይሄ ለምድ የሚነግረኝ 5። 5ቱ ደግሞ እንዴት እንደሚደረግ ይሁ ያው ይሄንን ያዙልኝ መንብዬ። ያው ከፊት 2 ለምድ አለ አያችሁት? ከፊት ስንት ነው? 2። በጎን ስንት አለ? እዚህ ጋር 1። በዚህኛው ጎን ስንት አለ? 1። ስንት ሆነ አንድ ላይ? 4። ከኋላ ደግሞ አንድ አለ። ይዙሩላቸው እስቲ መምሬ። ይኸው ከኋላ አንድ አለ። የኋላውን አይታይም ማለት አይታይም፣ ወደፊት ይሁን። ተመልከቱ እንግዲህ ይሄ ምንድነው ስትሉኝ፣ 5ቱ የ5ቱ አዕማደ ምስጢራት ምሳሌ ነው። ከፊት የምታዩቸው 2ቱ ጎልተው የሚታዩት የመጀመሪያው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ ነው። የሥላሴ ምስጢር የአምላክ ሰው የመሆን ምስጢር። ከጎንና ከጎን 2 ያላችሁ ምስጢረ ጥምቀትና ምስጢረ ቁርባን 4 አልሆነም? አንድ የሚቀር ምስጢር አለ። እሺ ባጭሩ ምስጢረ ሥላሴ ይታወቃል አይታወቅም? ተገልጿል አልተገለጸም? ተገልጿል። ምስጢረ ሥጋዌ አምላክ ሰው ሆኗል አልሆነም? ሆኗል። ምስጢረ ጥምቀት አምላክ ተጠምቋል አልተጠመቀም? ተጠምቋል። ምስጢረ ሥጋው ደግሞ ሥጋውና ደግሞ ሰጥቶናል። በቀራንዮ አልሰጠንም? ሰጥቶናል። የቀረው አንድ ምስጢር አለ። ምን ነበር እሱ? ምስጢረ ትንሣኤ ሙታን። ገና ከኋላ አይደለም የሚመጣው? ከኋላ የሆነው ለዚህ ነው የማታዩት። ከኋላ ይመጣል ምስጢረ ትንሣኤ ሙታን። መምህር እግዚአብሔር ይቀመጡ። አይመሰገንም እንደ እግዚአብሔር ነው። ታውቁታላችሁ ይህንን ነገር። ተመልከቱ። በእያንዳንዱ ነገር ላይ አይደለም ቅዳሴያችን፣ ልብሳችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለባበሳችን ራሱ መጽሐፍ ቅዱስ ነው፣ ወንጌል ነው፣ ብሉይ ኪዳንን ነው የሚናገረው። በእያንዳንዱ የምናደርገው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ነው። ከዚች ቤተክርስቲያን የወጣችሁ፣ ከዚህ ቤት የወጣችሁ፣ እንደ ዴማስ የኮበለላችሁ፣ እንደ ኤሳው በመብል የሸጣችሁ ወደዚች ቅዱስ ቤተክርስቲያን ትመጡ ዘንድ የቤተክርስቲያን ጥሪዋ ነው። በዚህ መቅደስ ውስጥ ያደረገን ግን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ደሙን አፍስሶ ያዳነን ክብር ምስጋና ይግባው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድምፅ አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አዕይንተ እግዚአብሔር አበው መነኮሳት ወካህናት አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ እንዲሁም በሶሻል ሚዲያ ባላችሁበት ዓለም ዳርቻ ሆናችሁ ለምትከታተሉ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነ ግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነ ልብሱ ያጸና አየርን ሳይታይ የሚያስጉዘው ደመናን ያለ ድምፅ የሚነዳው የሚታየውንም የማይታየውንም የፈጠረ ኃያሉ አምላካችን አዶናይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በታላቁ ደብር የምንማርበት የትምህርታችን ኃይለ ቃል የሚሆነው ኢየሱስ በቅዳሴ በሚል ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ፣ በአእምሮአችሁም ይቅረጽላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ
ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ አወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ብርቱና ኃያል አምላክ ሁላችሁም ፊት ለፊትም ያላችሁ በመኪና ውስጥም ያላችሁ የድምፅ የሚሰማችሁ ሁሉ ለኃያሉ እግዚአብሔር ልቡናችሁን አስማርኩ። ኢየሱስ በቅዳሴ ቅዳሴ ከሁሉም ጸሎቶች የበለጠ ጸሎት ነው። በቤተ ክርስቲያናችን ማህሌት አለ፣ በከበሮ በጸናጽል በመቋሚያ በዝማሬ የሚቀርብ ነው። ሰዓታት አለ፣ ያለ ከበሮ ያለ ጸናጽል የሚቀርብ ነው። በዓላት በሚሆኑበት ጊዜ የሚቀርበው ማህሌት ይባላል። በአጽዋማት ጊዜ ደግሞ በተለይ እንደ ፍልሰታ በሚሆንበት በሁዳዴ በእነዚህ ጊዜያቶች ደግሞ ሰዓታት ይቆማል። ከማህሌቱ ጋር አብሮ መዝሙር አለ። ድጓው በተለያየ ሁኔታ ይቀርባል። ከሁሉም ግን የሚበልጠው ቅዳሴ ነው። ቅዳሴ የማያስቀድስ ክርስቲያን ተብሎ ሊጠራ ከቶ አይቻልም። የታመመ ሰው እንኳ ቢሆን በጥንቱ በወሰካ ባልጋ አድርገው በገረገራ አንጥተው ያቁሙት ይባላል። በተለይ የልደት ቅዳሴ፣ የጥምቀት ቅዳሴ፣ የትንሣኤ ቅዳሴ ሌሊት ነው የሚቀደሰው። በእነዚህ ቀን እቤት ውስጥ ስራ በመስራት ላይ ለበዓሉ ካልሆነ በስተቀር አንድም ሰው በዚህ ቀን በቤቱ አይተኛም። ስለዚህ ሁሉም ኦርቶዶክሳዊ የተዋህዶ አማኝ ሊያውቀው የሚገባው ቅዳሴ የጸሎት ሁሉ ማሳረጊያ፣ ይልቁንም ትልቅ የሚያደርገው ኢየሱስ ክርስቶስ ቅዱስ ሥጋው የሚፈተትበት ክቡር ደሙ የሚቀዳበት ስለሆነ እጅግ በታላቅ ጥንቃቄ ቀሳውስት፣ ዲያቆናት፣ ምእመናን ይህንን የቅዳሴ ሥርዓት ይካፈላሉ። ቅዳሴ በሦስት ወገን ይቀደሳል። በስንት ወገን? በሦስት ወገን። አንድ በካህናት ቀሳውስት፣ ሁለት በዲያቆናት፣ ሶስት በምእመናን። ስለዚህ ትእዛዙ ምን ይላል? የቅዳሴ መጽሐፍ ላይ ስታዩ የመጀመሪያው ይካ ይላል። ይካ ባጭሩ የተጻፈው አብሬቬሽን ነው። ይካ ማለት ይበል ካህን ማለት ነው። ይካ ማለት ምን ማለት ነው? ይበል ካህን፣ ካህኑ ይሄንን ይበል ማለት ነው። ሁለተኛው ክፍል ወገን ዲያቆናት የሚቀድሱ ሲሆን ይዲ ይላል። ይዲ ማለት ደግሞ ይበል ዲያቆን ማለት ነው። ሶስተኛው ክፍል ይህ ይላል። ይህ የሚለው ክፍል ይበሉ ሕዝብ ወይም ይበል ሕዝብ ነው። ሕዝብን በአንድ ሲወስደው ይበሉ ሕዝብ ማለት ነው። ሕዝቡ ደግሞ ይሄንን ይበሉ። ስለዚህ በስንት ወገን ቅዳሴ ይቀደሳል? በሶስት። እናንተ ሁል ጊዜ ስትመጡ ወደ ቤተ ክርስቲያን ላስቀድስ እሄዳለሁ ነው የምትሉት? ልቀድስ እሄዳለሁ ነው የምትሉት? ምንም አትሉ? ምን እንደምትሉት? ላስቀድስ ወይስ ልቀድስ? የት ነው ትክክለኛ? የቱ ነው? የቱ ይመስላችኋል ትክክል? ላስቀድስ እሄዳለሁ ነው ወይስ ልቀድስ እሄዳለሁ ነው የምትሉት? የትኛው ነው ትክክል? ብዙ የምትሉት እስቲ በጭብጨባ ትነግሩኛላችሁ። ላስቀድስ እሄዳለሁ የምትሉ በጭብጨባ ንገሩኝ እስቲ ልስማው።
ከድምጻችሁ ጭብጨባው ከዚህ ይደርሳል። እሺ ልቀድስ እሄዳለሁ የምትሉ ምእመናን አጨብጭቡና ንገሩኝ። 3 ሰው አገኘን። እሺ ሁለቱም ትክክል ነው ለእናንተ። እንዴት? እናንተ አሁን ስትመጡ ልቀድሱ ነው የምትመጡት። ቄሱ ብቻ አይደለም የሚቀድሰው፣ ዲያቆኑ ብቻ አይደለም የሚቀድሰው። ይበሉ ህዝብ፣ ይህ እናንተም ቀዳሽ ናችሁ። ተመልከቱ፣ አንደኛ ቀዳሽ ናችሁ፣ መታችሁ ትቀድሳላችሁ። ተሰጥኦ ስትቀበሉ እኮ ትቀድሳላችሁ። አለቀ እኮ። ለምሳሌ ይዲ ይላል፣ ይበል ዲያቆን። ዲያቆኑ ምን ይላል? ተንስ ለጸሎት። አንድ ድምፃዊ ሰማሁ በዚህ በኩል። ሌሎቻችሁ የት ናችሁ? እሑድ አሁን እናንተ ምንድን ነው ያላችሁ? ዲያቆኑ ይበልዲ ምን አለ? ተንሶ ለጸሎት አለ። እናንተ ደግሞ ምን አላችሁ? እግዚኦ ተሳሃለነ። ማን ያለው ይሄንን? ቅዳሴ አይደለም እንዴ? ቀድሳችኋል። ቅዱስ እግዚአብሔር የተመሰገነ ይሁን። አመስግኑት። እግዚአብሔር የተመሰገነ ይሁን። ልትቀድሱ ምን የምትመጡት? ድንገት ይሄን ሰምታችሁት ካላወቃችሁ እንዴ ዛሬ ምንድነው ልትሉ ትችላላችሁ። ቀዳሾች ናችሁ። በቅዳሴው ያንዱ ወገን ክፍል የናንተ። ይሄን ካወቃችሁ ላስቀድስ እሄዳለሁ ማለት ግን ምን ማለት ነው ስትሉ፣ አንድ ዕጣኑን፣ ጧፉን፣ ዘቢቡን፣ መገበሪያ እህሉን፣ የሙጋድ እንጨቱን፣ ይሄ እንኳን በከተማ ኤሌክትሪክ ስለሆነ ብዙ ላይሆን ይችላል። እነዚህን ይዛችሁ ስትመጡ ማን ነው የሚያስቀድሰው ማለት ነው? በማን ነው የሚቀደሰው? ከናንተ በሚመጣ መስዋዕት ስለሆነ ልታስቀድሱ ነው የምትመጡት። ሁለት ማንን ልታስቀድሱ ነው የምትመጡት? ሰውነታችሁን ልታስቀድሱ ነው የምትመጡት። ወደ ቤተ መቅደስ ስትመጡ በተለይ ለቅዳሴ በምትመጡበት ሰዓት ሰውነት ይቀደሳል፣ ሰውነት ይለወጣል፣ ኃጢአት ይደመሰሳል፣ በደል ይደመሰሳል። ስለዚህ ላስቀድስ እመጣለሁ ማለት ይሄን ሰውነቴን ቅዱስ አደርገዋለሁ ማለት ነው። እናንተ የእግዚአብሔር ታቦት ናችሁ፣ የመንፈስ ቅዱስ ማደሪያ ናችሁ ስለሚል በቅዳሴ ሰዓት ላይ የእግዚአብሔር መንፈስ በእናንተ ላይ ያድራል። ክብርና ምስጋና ለእግዚአብሔር ይድረሰው። አመስግኑት፣ ስሙ የተመሰገነ። ስለዚህ በሁለቱም መንገድ ትችላላችሁ። ቅዳሴ ሲጀምር ትምህርታችን ኢየሱስ በቅዳሴ ነው። ቅዳሴ ሊጀምር ሲል በተለይ በጣም የምትሰሙት አንድ ቃል አለ። ይህቺ ሰዓት ምን ያህል የምታስፈራ ናት ብሎ ነው የሚጀምረው ካህኑ። ትዝ ይላችኋል ይሄን ሲል ይህቺ ሰዓት ምን ያህል የምታስፈራ ናት ይላል። መጠን ግርምት ዛቲ ዕለት ብሎ ነው የሚጀምረው ካህኑ ሲጀምር። ተመልከቱ፣ ወእጽርት ዛቲ ሰዓት፣ ይህች ቀን ምን ያህል የምታስፈራ ናት። ቀኗ ብቻ አይደለችም። ይህች ሰዓት ምን ያህል ድንቅ ናት ማለት የተሰዓት የሚቀድሱባት ሰዓት። ምክንያቱም ለምን ከቤተልሔም ይመጣሉ ህብስቱን ይዘው በመሶበ ወርቅ። መሶበ ወርቅ የእመቤታችን ምሳሌ ነው። አንድ ላይ ሁሉም ሰው ያዜማል። አንቲ ውእቱ መሶበ ወርቅ ይላል። አንቺ ንጹሕ የወርቅ መሶብ ነሽ ይላል። በውስጥ ያለው ደግሞ ህብስቱ ማን ነው? ህቡ መና የተባለ ከሰማየ ሰማያት የወረደ ዘወረደም ሰማያት ወሀቤ ሕይወት ለኩሉ ዓለም፣ ለዓለም ሁሉ ሕይወት የሚሰጥ ከሰማይ የወረደ ኢየሱስ ክርስቶስ በቀራንዮ አደባባይ እንደሆነው ለመስዋዕት የሚቀርብባት ይህች ሰዓት ምን ያህል የምታስፈራ ናት ይላል። ከሰማይ ወርዶ ያዳነን ክብር ምስጋና ይግባው። ኢየሱስ በቅዳሴ መጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓትን ተባት የወርድ መንፈስ ቅዱስ እምልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቀድሶ። ይህች ሰዓት የምታስፈራ ናት። ያ ህላው የሚነገርባት ናት። መንፈስ ቅዱስ የሚወርድባት ናት። ይህች ቀን ምን ያህል የምታስፈራ ናት። ይህች ቀን ግርምት ናት፣ እጽብት ናት። በየቀኑ መላእክት 300 መላእክት ይወርዳሉ። በየቀኑ በእያንዳንዱ ቤተ መቅደስ ቤተ ክርስቲያን። በቅዳሴ ሰዓት ግን እልፍ አላፋት መላእክት ይወርዳሉ። ከዛኛ ምን መጣና ከመላእክት ጋር ምን እንላለን? ቅዱስ 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 እግዚአብሔር እያልን እናመሰግነዋለን፣ እንቀድሳለን። ሰውነታችንን ነፍሳችንን እናስቀድሳለን። ክብር ምስጋና ለሥላሴ ይሁን። እግዚአብሔር የተመሰገነው። ስለዚህ የቅዳሴ ሰዓት በጣም ወሳኝ ነው። እያንዳንዱ ነገር ምስጢር ነው። ለምሳሌ ካህናት የሚለብሱት ልብስ መምሩ ላስቸግረውት ነው። እርሶ ያዙላቸው የሳቸውን ካሜራ ይምጡ። መምርዬ ይኸው እንግዲህ ቄሱ የለበሱትን ልብስ ይሁ
ቤተክርስቲያን ምስጢሯን ይሄን ልብስ አያችሁት? አሁን ከዚህ የተደረበ አለ አይደለም? ይሄ ሞጣይቱ አለ። ለምዱ ግን ስንት ነው? ይሄ ለምድ ይሄን አያችሁት? ለምዱ ስንት ነው የሚደረገው? በሉ እንግዲህ ሁላችሁም ተናገሩ። ይሄ ዝም ብሎ 10 አይደረግም፣ 8 አይደረግም፣ 2 አይደረግም። ስንት ነው የሚደረገው? ይሄ ለምድ የሚነግረኝ 5። 5ቱ ደግሞ እንዴት እንደሚደረግ ይሁ ያው ይሄንን ያዙልኝ መምሪዬ። ያው ከፊት 2 ለምድ አለ አያችሁት? ከፊት ስንት ነው? 2። በጎን ስንት አለ? እዚህ ጋር 1። በዚህኛው ጎን ስንት አለ? 1። ስንት ሆነ አንድ ላይ? 4። ከኋላ ደግሞ አንድ አለ። ይዙሩላቸው እስቲ መምሪዬ። ይኸው ከኋላ አንድ አለ። የኋላውን አይታይም ማለት አይታይም፣ ወደፊት ይሁን። ተመልከቱ እንግዲህ ይሄ ምንድነው ስትሉኝ፣ 5ቱ የ5ቱ አዕማደ ምስጢራት ምሳሌ ነው። ከፊት የምታዩቸው 2ቱ ጎልተው የሚታዩት የመጀመሪያው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ ነው። የሥላሴ ምስጢር የአምላክ ሰው የመሆን ምስጢር። ከጎንና ከጎን 2 ያላችሁ ምስጢረ ጥምቀትና ምስጢረ ቁርባን 4 አልሆነም? አንድ የሚቀር ምስጢር አለ። እሺ ባጭሩ ምስጢረ ሥላሴ ይታወቃል አይታወቅም? ተገልጿል አልተገለጸም? ተገልጿል። ምስጢረ ሥጋዌ አምላክ ሰው ሆኗል አልሆነም? ሆኗል። ምስጢረ ጥምቀት አምላክ ተጠምቋል አልተጠመቀም? ተጠምቋል። ምስጢረ ሥጋው ደግሞ ሥጋውና ደግሞ ሰጥቶናል በቀራንዮ አልሰጠንም? ሰጥቶናል። የቀረው አንድ ምስጢር አለ። ምን ነበር እሱ? ምስጢረ ትንሣኤ ሙታን። ገና ከኋላ አይደለም የሚመጣው? ከኋላ የሆነው ለዚህ ነው የማታዩት። ከኋላ ይመጣል ምስጢረ ትንሣኤ ሙታን። መምህር የእግዚአብሔር ይቀመጡ። አይመሰገንም እንደ እግዚአብሔር ነው። ታውቁታላችሁ ይህንን ነገር። ተመልከቱ በእያንዳንዱ ነገር ላይ አይደለም ቅዳሴያችን፣ ልብሳችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አለባበሳችን ራሱ መጽሐፍ ቅዱስ ነው፣ ወንጌል ነው፣ ብሉይ ኪዳን ነው የሚናገረው። በእያንዳንዱ የምናደርገው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ልዩ ነው። ከዚች ቤተክርስቲያን የወጣችሁ፣ ከዚህ ቤት የወጣችሁ፣ እንደ ዴማስ የኮበለላችሁ፣ እንደ ኤሳው በመብል የሸጣችሁ ወደዚች ቅዱስ ቤተክርስቲያን ትመጡ ዘንድ የቤተክርስቲያን ጥሪዋ ነው። በዚህ መቅደስ ውስጥ ያደረገን ግን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ደሙን አፍስሶ ያዳነን ክብር ምስጋና ይግባው። ስንት ምስጢራት ነበሩ? 5። ከሁለት ፊት ያየነው 2ቱ ለምድ የምንና የምን ነው? ሥላሴና ሥጋዌ። ከጎንና ከጎን ምንን አየን? ጥምቀትና ቁርባን። ኋላ የሚመጣው የቀረው ምንድነው? ትንሣኤ ሙታን። ከኋላ ያለው ያንን የሚያሳይ ነው። ቄሱ የሚለብሰው እንደዚህ ነው። ዝም ብሎ አይደለም የሚደረገው። የሚቀድሱት ቄሶች ስንት ናቸው? ቁጥራቸው ብዙ አለው። ዋናው መሰረቱ ስንት ቄስ ነው የሚቀድሰው? 2። ስንት ዲያቆን ነው የሚሆነው? 3። ምንድነው? ደብረ ታቦር ነው። ማቴዎስ 17 ነው። የማቴዎስ ወንጌል ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ ክብር ይግባውና ከደቀ መዛሙርቱ 3ቱን ጴጥሮስን፣ ዮሐንስን፣ ያዕቆብን ይዟቸው ወደ ረጅም ተራራ ወጣ። ተራራው ላይ በወጣ ጊዜ 2 ሰዎች ከሰማይ ወረዱ። ማን ነበሩ? ሙሴና ኤልያስ ነበሩ። ሌላውን ምስጢር ለዛሬ እንተውና 2 ሽማግሌዎች መጡ፣ ሙሴና ኤልያስ። መሃል ላይ ማን ያለው? የናዝሬቱ ኢየሱስ ስሙ የተመሰገነ ይሁን። ማን ነው መሃል ላይ ያለው? ኢየሱስ ክርስቶስ አምላካችን። እሱ መሃል ነው። ጽላቱ መሃል ነው። ታቦቱ መሃል ነው። ዲያቆናት 3 ናቸው፣ ቄሶች 2 ናቸው። የደብረ ታቦር ተራራ ማለት የኢየሱስ ክርስቶስ አምላክነት የሚነገርባት ናት። ደብረ ታቦር ተራራ ማለት ጴጥሮስ ሊቀ ሐዋርያት ምን ነበር ያለው? በዚህ መኖር ለእኛ መልካም ነው ነበር ያለው። ንገሩኝ ይህን ቃል። በዚህ መኖር ለእኛ መልካም ነው። በየት መኖር? በኦርቶዶክስ እምነት በዚህ መኖር፣ በተዋህዶ እምነት በዚህ መኖር፣ በክርስትና እምነት በዚህ መኖር፣ በዚች ቤተ ክርስቲያን መኖር። ኢየሱስ በቅዳሴ ይሄ ነው የሚነገረው፣ ይሄ ነው አምላክነቱን የሚነገረው። መሃል በታቦቱ አለ፣ አድሮ የሚኖረው እሱ ነው። 2ቱ ቄሶች የሙሴና የኤልያስ ምሳሌ ናቸው። 2 ሽማግሌዎች። 3 ዲያቆናት ደግሞ የጴጥሮስ የዮሐንስና የያዕቆብ ናቸው። ስለዚህ በእያንዳንዱ ነገር በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የምናደርገው ነገር የሚያሳየን ይሄ ነው። ይሄ አሁን የምላችሁ ምሳሌ ሌላው ዓለም ላይ የለም። ልብስም እንደፈለገው ነው የሚለበሰው። ትንሽ ካቶሊኮችን ካያችኋቸው 451 ላይ
5th ሴንቸሪ በጉባኤ ኬልቄዶን ለሁለት ተከፋፍሎ የነበረው በዛ ሰዓት እነ ሊዮ የሮማው ሊዮ የካቶሊክን እምነት በዛ ጊዜ ወደ 451 አካባቢ በተለይ 451 ላይ የካቶሊክ እምነት ሲጀምር ብዙዎች የካቶሊክ እምነት መጀመሪያ ነው ስለሚሉ መጀመሪያ የተጀመረ ይመስላችኋል? አይደለም። 5th ሴንቸሪ ላይ የተመሰረተው 451 ላይ ነው። ሊዮ ያንን ወስኖ ከነቅዱስ ዲዮስቆሮስ የተለየ ሐሳብ አምጥቶ ከዛ ሲወጡ አለባበሱን ግን ይዘው ተወጥተዋል። ስለዚህ እንደኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5 ለምድ የትኛውም ዓለም ላይ አታገኙ። ይሄን የምታገኙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። ክብርን ምስጋናም ለሥላሴ ይሁን። እያንዳንዱ ነገር ቅዳሴያችን በነገራችን ላይ ቅዳሴያችን ላይ ነገረ መለኮት ነው። ሁሉ ነገር ነገረ መለኮት ነው። በቅዳሴ ሰዓት ለምሳሌ ቅዳሴ ላይ ገድል አናነብም፣ ቅዳሴ ላይ ድርሳን አናነብም። ቅዳሴ ላይ መጽሐፍ ቅዱስ 5 ጊዜ ይነበባል። መጽሐፍ ቅዱስ 5 ጊዜ ይነበባል። አንድ በዜማ ከመዝሙረ ዳዊት ይነበባል። 1 2 ዲያቆኑ የመጀመሪያው ከጳውሎስ ያነባል። ሲያነብ ፊቱን ወዴት እንደሚዞር አይታችሁ ከሆነ ሲዟዟሩ ዲያቆናቱ ዝም ብሎ እንዳይመስላችሁ፣ ቲያትር የሚሰራ እንዳይመስላችሁ። እያንዳንዱ ነገር ምሳሌ አለ። ለምሳሌ ገባሬ ሰናው ዲያቆን ሲያነብ ፊቱን ወደ ምዕራብ ያደርጋል። ምክንያቱም የጳውሎስ ሀገረ ስብከቱ በምዕራብ ነበር ይላቸው። በእያንዳንዱ ምስጢር አለ። 3ኛ የሚነበበው ንፍቅ ዲያቆን ወይም ተጨማሪ ዲያቆን የሚያነበው ደግሞ እንደዚሁ ከመልእክታት አሉ እስከ ራእየ ዮሐንስ ድረስ። 4ኛ ደግሞ የሚነበበው ግብረ ሐዋርያት ነው። የሐዋርያት ሥራ ነው የሚነበበው። እሱን የሚያነበው ደግሞ ንፍቁ ተጨማሪው ቄስ ተራዳኢው ቄስ ነው። 5ኛ የሚነበበው ወንጌል ነው። ወንጌሉ ሲነበብ ከሱ ቀድሞ እንዳልኳችሁ ምስማኩ 5 ጊዜ ይሰበካል። 5ኛው ይደረባል። ኢየሱስ በቅዳሴ ረቂቅ ምስጢር ይነግራቸዋል። ምስባክ ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ብሎ እናንተ ደግሞ ይረሴነ ድልዋን ብላችሁ የወንጌልን ቃል ለመስማት የበቃን ያድርገን ብላችሁ ዲያቆኑ ይመጣና ምስባክ ይሰብካል። ምስባክ ሲሰብክ እርግጥ አንዳንድ ጊዜ 3ቱም ዲያቆናት አብረው ይላሉ፣ አንዳንድ ጊዜ አንዱ ዲያቆን አብሮ ብቻ ይላል። ግን ዲያቆናቱ በአንድ ላይ ነው የሚለው። እንደ ሕጉ ከሆነ በአንድ ላይ ያዜሙታል። አንዱም ቢያዜም ችግር የለውም። የመጀመሪያው ምስባክ ካዜመ በኋላ ሁላችሁም ተከትላችሁ ያንኑ ምን ታደርጋላችሁ? ትደግማላችሁ። ስንት ሆነ? 2 ደግመው እንደገና ያዜማሉ ወይም ደግሞ ያዜማል ዲያቆኑ። ስንት ይሆናል? 3 እናንተም ትደግማላችሁ። ስንት ይሆናል? 4 5ኛውን ግን ልክ እሱም ሲጀምር እናንተም አብራችሁ ነው የምትሉት። ስለዚህ ስንት ይሆናል? አንድ ላይ ለየብቻ የቆጠርናቸው ስንት ይሆናሉ? 4 ይሆናሉ። 5ኛው ላይ ግን ምን ሆኗል? ተደርበዋል። እናንተም ትላላችሁ፣ ዲያቆናት ተደርበዋል። 5500 ዘመን የተባለው እሱ ነው። ተመልከቱ። 5 ጊዜ ተደርቦ 5500 ዘመን በሐሙስ ዕለት ወበመንፈቃ ለዕለት ተወለደ ወለተ ወለትከ የሚለውን በቀለሚንጦስ መጽሐፍ የተጻፈውን ጳውሎስ ሐዋርያ በገላትያ ምዕራፍ 4 ቁጥር 4 የዘመኑ ፍጻሜ በደረሰ ጊዜ ያለውን የዘመኑ ፍጻሜ 5500 ዘመን ሲፈጸም ማመጣ ከሰማይ ወልድ ወረደ፣ የድንግል ልጅ እኛን ሊያድን መጣ። ክብር ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ከዛ ልክ 5 ጊዜ ሰብኮ ዲያቆኑ ሁላችሁም በመጨከን ወንጌልን ስሙ ይላል። ተጨክኑ፣ ቁሙ፣ ወአጽምዑ፣ ቶሎ ቁሙ። የደከመ ላይ ሊቀመጥ ይችላል፣ በዛ ሰዓት ይቆማል። ቁሙ ወአጽምዑ፣ በደንብ ስሙ። ስሙ አይደለም ወአጽምዑ። አጽምዑ የሚለው የግዕዝ ቃል በደንብ መስማት ነው። ዝም ብሎ መስማትን አለ፣ በደንብ መስማትን የሚያሳይ ነው። ከዛ ሃሌሉያ ብሎ በዜማ ይላል። ልክ ያን ሲል ቄሱ ወንጌሉን ይዞ ብቅ ይላል። እግዚአብሔር ከሁላችሁ ጋር ይሁን ይላችኋል። እናንተ ደግሞ ምስለ መንፈስ ትላላችሁ። ከዛ ወንጌል ብሎ በረጅም ዜማ ያዜማል። ታስታውሳላችሁ አሁን እምለው ነገር ሁሉ አይደል? በረጅም ዜማ አዚሞ ለሶስቱ ወንጌል ለማቴዎስ፣ ለማርቆስ፣ ለሉቃስ ዘዜና ብሎ
ለዮሐንስ ወንጌል ዘሰበከ ብሎ ይህን ካለ በኋላ ዲያቆኑ የመጀመሪያው መብራት ይዞ የሚቀድም አለ ይመጣል። ከዛ ቄሱ አለ ከኋላ ማይጠን መስቀል የያዘ ዲያቆን ይከተላል። ተመልከቱ፣ ይሄ ሁሉ ምሳሌ ያለው። ከዛ ወንጌል ይመጣና ይነበባል። ወንጌል ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት ተስፋ ነው። ተስፋ ማለት መንግስተ ሰማያት ናት። መንግስተ ሰማያትን ሁላችንም ያወርሰን። ክብር ምስጋና ለእግዚአብሔር ይድረሰው። ስለዚህ ኢየሱስ በቅዳሴ የኛ ቤተክርስቲያን በጠቅላላ ቅዳሴዋ ኢየሱስ ክርስቶስ ነው፣ ሥላሴ ነው፣ አብ ወልድ መንፈስ ቅዱስ ነው። ይሄን ነው የምንለው። በቅዳሴ ሰዓት ላይ ሁሉም ሰው ወደ ቤተ መቅደስ በሚገባበት ሰዓት እመቦ ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ብእሲ ወብእሲት ወደ መቅደስ ለቅዳሴ በሚመጡበት ሰዓት ዘቦአ ቤተ ክርስቲያን በጊዜ ቅዳሴ በቅዳሴ ሰዓት ስትመጡ ቅድም ምን ብሏል? ይህች ቀን ምን ያህል የምታስፈራ ናት፣ ይህች ቀን ምን ያህል የምታስጨንቅ ናት። በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከናንተ ጋር ይሁን ብሎ ይጀምራል። አሁንም የእግዚአብሔር ሰላም ከሁላችን ጋር ይሁን። በዜማ ደግሞ የምንለው አለ እመቦ ብእሲ እያለ የምናዜማው ትእዛዝ ነው። እዛ ትእዛዝ ውስጥ ምን ይላል? ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወኢሰማ መጽሐፍት ቅዱሳተ ወኢተአገሰ እስከ ይፈጽሙ ጸሎተ ቅዳሴ ወኢተመጠወ እምቁርባን ይሰደድ እምቤተ ክርስቲያን። ይህ ትእዛዝ ነው፣ አስደንጋጭ ነው። ስጋው ደግሞ የማይቀበል አሁኑን ወጥቶ ይሄድ እንዳያስቀድስ። ሁሉም ሰው ስጋው ደግሞ መቀበል አለበት። ሁሉም ሰው ካልተቀበለ ግን ይሰደድ ቤተ ክርስቲያን አሁኑ ይውጣ። ስለዚህ ሁሉም ሰው ይቀበላል። ስለዚህ ድንገት ታምረ ማርያም ስትሰሙ እንትን ሰምታችኋል። ዛሬ በዚች ቀን ስጋው ደግሞ መቀበል ያልተቻለው ሰው ቢኖር ታምሯን ሰምቶ ቢሄድ እንደተደረገ ይሆንለታል፣ ይደረግልኛል ብሎ በማመን ቢሰማ ይላል። ትዝ አላችሁ ይሄ ቃል? ያ ማለት ሁልጊዜ ሳትቀበል ሂድ ማለት አለ። የዛን ቀን ለመቀበል መጥተ ምክንያት ቢከለክልህ ግን አትጨነቁ፣ ከሷ ነው ሰው የሆነውና እመብርሃንና አማላጅ አድርጋችሁ ያዙ። ስለዚህ ወደ ቅዳሴ ስትገቡ መጽሐፍት ቅዱሳትን መስማት። እነዚህ መጽሐፍት ቅዱሳት አንድ ቅዳሴው ራሱ ነው። ሁለት እነዚህ የሚነበቡትን መጽሐፍት ምስጢራቸውን መረዳት ያስፈልጋል። ወኢታገሰ እስከ ይፈጽሙ ጸሎተ ቅዳሴ። ጸሎተ ቅዳሴ ሳያልቅ ሰው ወደ ቤቱ አይሄድም። ለምን? አንደኛ ስጋው ደግሞ አለ መጨረሻ ላይ። ከሁሉም በላይ ደግሞ መጨረሻ ላይ አንድ ቃል አለች። እሷን ሳትሰሙ እንዳትሄዱ ማለት። እሷን አቋርጦ እርግጥ የታመመ ሰው ወይም ሌላ ችግር ያለበት ሊወጣ ይችላል። ያችን ሰዓት ግን የመጨረሻዋ ቃል አለች። የመጨረሻዋ ቃል ሁሌ በየቦታው ጠይቃታለሁ። ምን የምትላት የመጨረሻዋ ቃል? በሰላም ወደ ቤታችሁ ግቡ። በሰላም ወደ ቤታችሁ ግቡ ማለት ምን ማለት መሰላችሁ? ቤታችሁ ትገባላችሁ፣ ልክ ነው። በሰላም ወደ ቤታችሁ ግቡ የምትለው ቃል ምንድን ነች? ኢየሱስ የሚላችሁ ቃል ናት። ምን የሚላችሁ ቃል ነው? ለፍርድ ይመጣና ጻድቃንን በቀኝ ኃጥአንን በግራ ያቆማል አለ። በሰላም ወደ ቤታችሁ ግቡ ስትባሉ ልክ ክርስቶስ ሚላችኋል፣ ወደ ቤታችሁ ወደ መንግስተ ሰማያት ግቡ ማለት ነው። ሚስጥሩ ያ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ በእያንዳንዱ ነገር ላይ የምታዩት ረቂቅ ሚስጥር ጌታችን ኢየሱስ ክርስቶስ የሚነግረንን ነው። ሚስጥሩ ሁሉ እሱ ነው። ከዛ ኢየሱስ መስዋዕት የሚሆንበትን ካህኑ ያነባል፣ ይናገራል። መስዋዕት ነው የሚሆነው ኢየሱስ ክርስቶስ። ቅዳሴ የሚያስፈራ ያለች ያቺ የቀራንዮውን ሰዓት ነው የምናስታውሰው። ብዙ መስዋዕቶች በብሉይ ዘመን ነበሩ። ለእነዛ መስዋዕቶች በጠቅላላ ምሳሌነታቸው ለኢየሱስ ነው፣ ለአምላካችን ስሙ የተመሰገነ ይሁን። ስለዚህ ካህኑ ሲያነብ ይላል እግዚአብሔር አምላክነ ዘተወከፍከ ቁርባነ አቤል በውስተ በዱ ወለሎ በውስተ ታቦት ወአብርሃም በውስተ ርእሰ ደብር ወለኤልያስ በደብረ ቀርሜሎስ ወለዳዊት በአውደ ወርና ኢያቡሳዊት ወጸሪቀ መበለት በእንተ መቅደስ ከማሁ ተወከፍ መባኦ ቁርባን ወለኃጥእ ገብርከ ዘአብአ ለስምከ ቅዱስ ወይኩን ቤዛ ኃጣዊ ወፍድዮ ወፍዳ ሰናየ በዚህ ዓለም ወበዘ ይመጽእ ይእዜኒ ወዘልፈኒ ወለዓለመ ዓለም ይላል። ያመጣል የነ አብርሃምን መስዋዕት፣ ያመጣል የነ ኤልያስን በቀርሜሎስ፣ ያመጣል በአውደ ወርና የዳዊትን የነሱን መስዋዕት እንደተቀበልክ በቤተ መቅደስ ያቺ ሴት ያላትን ገንዘብ እንደሰጠች አሁን የኔንም መስዋዕት
የሕዝብህን እዚህ ያለውን የሁላችንን መስዋዕት ተቀበል አንተ ነህ መስዋዕታችን ኢየሱስ ክርስቶስ ብለን በዚህ መልክ ነው የምንነጋገረው። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ እግዚአብሔር መስዋዕታችሁን ይቀበላል፣ ጸሎትም ይደረጋል ያን መስዋዕታችሁን እንዲቀበል። ስለዚህ ትልቁ መስዋዕት ኢየሱስ ክርስቶስ ነው። በቅዳሴ ሰዓት ትልቅ የሆነው ኢየሱስ በቅዳሴ ያልኳችሁ ሁሉ ቢነገርም መስዋዕት ሆኖ የሚቀርበው የኢየሱስ ክርስቶስ ሥጋና ደም ነው። የአብ ሥጋና ደም አይደለም፣ የመንፈስ ቅዱስ ሥጋና ደም አይደለም፣ የወልድ ሥጋና ደም። ምክንያቱም ሰው የሆነው ወልድ ነው። ስለዚህ በቅዳሴው ሰዓት ሁሉ የምናደርገው ነገር ኢየሱስን የሚናገረው። ለምን ይሄን እምላችሁ? ለምን እንድታውቁ የምፈልገው ብዙ ሰው ስለማይገባው ሲተች ታገኙታላችሁ። ማያውቀውን ነገር ሲናገር ነው የምትሰሙት፣ ማያውቀውን ነገር። ስለዚህ በቅዳሴ ሰዓት ምንድነው የምንለው የሚለውን አስተውላችሁ እንድትሄዱ ያስፈልጋል። የምንናገረው በጠቅላላ የአምላካችንን የኢየሱስ ክርስቶስን ሥጋና ደም በቀራንዮ አደባባይ የሆነውን ነው። ሥጋው ደግሞ ከመቅረቡ በፊት እግዚኦታ እንላለን። ካህኑ መጀመሪያ በአብይ ዜማ ስንት ጊዜ ነው የሚለው? በአብይ ዜማ 3 አንዳንዴ፣ ከዛ በሌላ ንዑስ ዜማ 3 ጊዜ 5 ይላል። ከዛ በመጨረሻ 2 ጊዜ አንዳንዴ ብቻ እግዚኦ ማርነ ክርስቶስ ይላል። ላስታውሳችሁ፣ የመጀመሪያው የአብይ ዜማ ላይ 3 ጊዜ ክርስቶስ አንድ አለ። እናንተ ናችሁ አይደል የምትቀጥሉ እዛው ናይት ክለብ ጨፍር። እንግዲህ ምን ላድርግ? መልስ የለህማ። የት ነው ያላችሁት? ጉባኤውም ስመጣ በዓለ ሃምሳ ነው ስለተባልኩ ዝም ብያለሁ። እዛ መምህሩ ሲያገኘኝ በዓለ ሃምሳ ነው ብሎኛል። ምክንያቱም በፊት የማውቀው ሕዝብና ዛሬ የማውቀው ሕዝብ የተለያየ ነው። በበዓለ ሃምሳ የት ነው ሰው? ድምፁ ይሰማል እንዴ? ግን ልምጣ እንዴ እሱ ጋር? ከዛም በህዝብ የሚከታተሉት ብዙ ስለሆኑ እኮ ለነሱም ብዬ ነው እዚህ እንደ እንጨት የቆምኩት እንጂ እኔ አልችልም እኮ። እንደ 6 ኪሎ አንበሳ እኮ መቆም ራሱ አልችልም። ይሳስተናል። እዛም ካልደረስኩ አይሆንልኝም። እሺ፣ በአብይ ዜማ ስንት ጊዜ ይላል ቄሱ? 3 ጊዜ። እናንተ ስንት ጊዜ ትላላችሁ? 3 ጊዜ ሲደመር 6። ቀጥሎ ደግሞ በአንድ ሲያዜም 5 ጊዜ እግዚኦ መሐረነ ክርስቶስ ይላል። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እያለ በአንዱ ዜማ ስንት ጊዜ ይላል? 5 ጊዜ። በአንድ ላይ ስንት ጊዜ ይላል? 3 ጊዜ። 3 ጊዜ 15፣ 3 ጊዜ 5 ይቅርታ 15 አይደል? እናንተም ተቀበላችሁ ስንት ጊዜ ነው የምትሉት? 3 ጊዜ። በአንድ ውስጥ ስንት ነው የምትሉት? 5 ጊዜ። 3 ጊዜ 5 ስንት ይሆናል? የእናንተ 15። የቄሱ ስንት ይሆናል? 15። 15 እና 15 ስንት ይሆናል? 30። በፊት ስንት አለን? የቄሱ 3 የእናንተ 3 ስንት ነበር ያለን? 6። 30 እና 6 ስንት ይሆናል? 36። ከዛ ወደ መጨረሻ ይሄዳል። እግዚኦ መሐረነ ክርስቶስ ይላል። 2 ይላል። እናንተ ስንት ትላላችሁ? 2። 2 እና 2 ስንት ይሆናል? 4። ቅድም ስንት ነው ያለን? 36። 36 እና 4 ቁጥር ስንት ይመጣል ሲደመር? 40። ከዛ መጨረሻ ካህኑ ብቻው ምን ይላል? እግዚኦ መሐረነ ክርስቶስ ይላል። እሱን ትላላችሁ እናንተ? አትሉ። 40 ናቸው የቄሱ አንዷ 41። እግዚኦ ሲባል ሌላ ምን ይባላል? ምን ይደረጋል? ዝም ብላችሁ እግዚኦ ብሎ ምን የምትሰሙት ነገር አለ? ሌላ የምትሰሙት ነገር አለ? ምን ሰማላችሁ? መረዋ ቃጭል አሰሙ?
እግዚኦታ አይደለም በይበልጥ እሱ የሚደረገው። ከዛ የውጭው ደውል ራሱ ይጮሃል። የመላእክት ለቅሶ፣ የዮሐንስ ወንጌላዊ ለቅሶ፣ የድንግል ማርያም ለቅሶ ምሳሌ ነው። ያ መረዋው ቅጭል ነው የለቅሶ ነው። የመላእክት እንባ፣ የእመቤታችን እንባ፣ የዮሐንስ ወንጌላዊ እንባ፣ የሚወዱት ሁሉ ያለቀሱለት። ዮሐንስ አፈወርቅ ሲቀደስ ዮሐንስ አፈወርቅ ላይ የምትወዱት ሰዎች አልቅሱለት የሚል ሰምታችኋል። ከዛ ካህኑ እያለ አማኑኤል አምላክነ ክርስቶስ ንጉሥነ እያለ የሚያዘምበት አለ። ኢየሱስ መድኃኒነ የሚልበት ያ የምትሰሙት የመረዋው ድምፅ ኢየሱስ ሲሰቀል የነበረ ድምፅ ነው። 41 የሆነበት ምክንያት ጌታችን ኢየሱስ ክርስቶስን ስንት ነበር የፈረዱበት የጅራፍ ፍርድ? 41 6666 ጊዜ ይግረፉት እንጂ የፈረዱበት ስንት ጊዜ ነው? 41 አትርፈው ማድረጋቸው። የምትቀድሱት አብራችሁ ይሄን ነው። ቄሱም ይቀድሳል፣ እናንተም ትቀድሳላችሁ። በተገረፈ ቁስሉ ኃጢአታችን የደመሰሰ አምላካችን ኢየሱስ ክርስቶስ ክብር ምስጋና ይግባው። በእያንዳንዱ ነገር የምታደርጉት ነገር ተመልከቱ። ይሄንን ነው። ከዚህ ቤት ወጥተው ወዴት ነው የምትሄደው? ኢየሱስ ሌላ ቦታ አለ። የኤማውስ መንገደኞች ትልቁ ችግራቸው ምን ነበረ? ኢየሱስ የሚነሳው ኢየሩሳሌም ነው፣ የሞተው ኢየሩሳሌም ነው፣ የተሰቀለው ኢየሩሳሌም ነው፣ የተቀበረው ኢየሩሳሌም ነው፣ የሚነሳው ኢየሩሳሌም ነው። እነሱ ግን ወደ ኤማውስ የ8 ሰዓት መንገድ ሄደዋል። ምን ሊያደርጉ ነው የሚሄዱት? ስለዚህ በዚች ቤተክርስቲያን ተሰብስባችሁ ወንጌል መማር፣ በዚህ አሁን በየሮቡ ያለ ጉባኤ መምህር ጳውሎስን የሚያክል መምህር፣ ሌሎች መምህራን በሚያስተምሩበት በዚህ ቦታ ላይ ቦታው መታየት የለበትም። አንዳንድ ጊዜ የእኛ ናቸው ብላቸው የምታስቧቸው መምህራን ላይኖሩ ይችላሉ። ኦርቶዶክሳዊ የቀደመ ፍቅርህን ትተሃል ይላል ዮሐንስ ባለራእዩ። የቀደመ ፍቅርህን ትተሃል፣ ወዴት እንደወደቅክ አስብ። ራቁትን ለብሻለሁ ብለሃል፣ ራቁትን ና ግባ ልበስ የምትለብሰው ቅዳሴ ላይ ነው። ካህኑ ስላንተ ሲጸልይ ወዲያና ወዲህ ልብህን አታድርገው ይላል። ቄሱን እንገራችሁ፣ የፈለገ ኃጢአተኛ የፈለገ በደለኛ ለምን አይሆንም? ቄሱ በቄሱ ውስጥ ስርዓቱን የሚፈጽመው ኢየሱስ ክርስቶስ ነው። የሚሰጠን የቄሱ ስጋና ደም አይደለም። የሚሰጠን የአብ ልጅ የድንግል ልጅ የኢየሱስ ክርስቶስ ስጋና ደም ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። መልካም። ኢየሱስ በቅዳሴ ትምህርቴን እያጠቃለልኩ ነው። ኢየሱስ በቅዳሴ እግዚኦታ ካልን በኋላ ወዲያው ካህኑ ያሳርግና ወዴት ነው የሚኬደው? ወደ ቁርባን። በቃ ይሄ ነው ቅዳሴውን ትልቅ የሚያደርገው። ከዛ ምን ተወረደ ይባላል። የሚያቅሰዋል ይሄን ካህናቱ ከውስጥ ስጋውና ደሙን ይዘው ሲመጡ፣ ህዝቡ ደግሞ ከዛ ሆኖ ምን ተወረደ ነው የሚባለው። ሰምታችሁ ታውቃላችሁ? ድርገት ሲወርድ የሚላል አለ ብዙ ሰው። ድርገት ሲወርድ ድርገታት የሚለው ራሱን የቻለ ሌላ ምስጢር አለው። ስለ ፈለከ ፈለካት ስናነሳ፣ ስለ እመቀነቃት ስናነሳ ነው። ስለ መዋረ ከዋክብት ስለ ሙፃ ነፋሳት ስናነሳ ነው። ድርገታት የምንላቸው ስለ መላእክት ስናነሳ በእርግጥ ምስጢሩ አንድ ነው። በሰማይ ያሉ መላእክት ድርገታት የሚላቸው አሉ። መኳንንት፣ ስልጣናት የሚባሉ በላይ ያሉ አሉ። የመላእክትን አንድነት የሚያሳይ ነው። ስጋው ደግሞ ሲወጣ ልብ በሉ፣ ተሸፍኖ ነው የሚወጣው ወይስ በግልጥ ነው እንደዚህ የሚወጣው? ምን ሆኖ ነው የሚወጣው? ማያውቃል እንዴ? ተሸፍኖ። የትም ዓለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ የሰማችሁ ነው። የትም ዓለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ስጋው ደግሞ ተሸፍኖ አይወጣም። ታዲያ ለምን ሸፈን? ሚስጥሩ ምንድን ነው? እህት አብያተ ክርስቲያናት የሚባሉት እነ ግብፅ እንኳን አይሸፍኑም። ግብፅ ስርዓቷ የጠፋባት የነደደች የጥንት ሰዶምን የመሰለች ከተማ ናት። አርአይ አድርገህ ስትንቀሳቀስ ይደንቀኛል ግብፅ። ያኔ እኮ ግብፅ ብለን በቅዳሴውም ስርዓተ ግብፅ የምንለው እኮ ጥንት በነበራት ነው እንጂ ዛሬ ባላት አይደለም። ከካቶሊክ ጋር ተጋብታለች። የጥንቱ ተረስቷል፣ ተዘንግቷል። የቀደመው ክብር የለም። ብዙ ቅዱሳት ገዳማት አሉ፣ እንሳለማቸዋለን። በዛም ያሉ አባቶች በረከታቸው ይድረሳል። ከዛ ውጭ ግን ለኢትዮጵያ ቤተክርስቲያን ፍጹም አብነት ሆና የግብፅ ቤተክርስቲያን አትነገርም። ስጋው ደግሞ ሌላ ቦታ በግልጽ ነው የምታዩት። እንዲህ እያደረጉ ይወጣሉ። ሚስጥሩ አልገባቸውም።
ኢየሱስ በቅዳሴ ስንልኛ ኢየሱስን ነው የምንሰብከው። ልብ በሉ ካህናቱ ሲወጡ ስጋው ደግሞ ይዘው ዲያቆናቱም አብረው ልክ ሲወጡ እናንተ ምን እንደምታደርጉት የመጀመሪያ ልክ ስጋው ደግሞ ሲወጣ ምን እንደምታደርጉት እንጨት እንደዋጠ ቀጥ ነው የምትለው ሰግዳላችሁ ሁሉም ሰው አይደል ልክ ሲደወል ደወሉ ሲጮህ ስጋው ደግሞ ሲወጣ ሁሉም ሰው ምን ይሆናል ድፍት ይላል ከውስጥ በአማረ ልብሳቸው ካህናትና ዲያቆናት ይወጣሉ ሲወጣ ስጋው ደግሞ ተሸፍኖ ከብሮ ነው ልዩነትን ኦርቶዶክሳዊ ከሌላው ጋር በሌላው አዳራሽ ጭራሽ መታሰቢያ ነው የሚባለው እንጂ ስጋው አማናዊ ደሙ አማናዊ ተብሎ አይደለም ልብ በሉ ልውሰዳችሁ ቀራንዮ ጌታችን መድኃኒታችን ኢየሱስ ክርስቶስን በሰቀሉት ሰዓት ልብሱን ገፈው ቀይ ግምጃ አልብሰው የሾህ አክሊል ደፍተው በጥፊ እየመቱ ቀራንዮ መስቀል ላይ በሁለት ወንበዴዎች መሃል ሰቀሉት። ልክ 6 ሰዓት ላይ ሲሰቅሉት ልብሱን ገፈፉት። ዮሐንስ አፈወርቅ ምን አይነት ትዕግስት ነው የሚለው ይሄንን ነው። ቀንድ ያለው የማይዋጋ በግ ለመላእክት የክብርን አክሊል የሚያቀዳጃቸውን እሱን የሾህ አክሊል አቀዳጁት። አዳምን በገነት ውስጥ የፈለጉ እግሮች ዛሬ በቀኖት ተቸነከሩ። አዳምን የሰሩ እጆች ዛሬ በመስቀል ተቸነከሩ እያለ የሚያደንቀው ይህንን ነው። 6 ሰዓት ላይ ክፎች አይሁድ ልብሱን ገፈፉት፣ እርቃኑን ሊሰቅሉት። ልክ ልብሱን ሲገፉት ግን የአምላክ እርቃን አልታየም። አንድ ድንቅ ተአምር ተደረገ። ፀሐይ ወዲያው ጨለመች፣ ጨረቃ ደም መሰለች፣ ከዋክብት በጠቅላላ ወደ ምድር ረገፉ ይላል። ይህን ድንቅ ያደረገ የኔና የናንተ አምላክ ክብርና ምስጋና ይግባው።